እኔስ ሞታ ጋብቻ እንግዲህ እኔ ማለት ነው ልታዘዝ እኔ መምህር ነበር እንድታስተምረኝ ነበር የምፈልገው ማለት ነው። እኔ ክርስቲያን ለመሆን ፈልጌ ነበርና እንድማር ፈልጋለሁ። ከእስልምና ወጥተሻል? አይ አልወጣሁኝም፣ ተምሬ ነው የምታመቀው እኮ። ከእስልምና መውጣት ትፈልጊያለሽ? ግን እኮ ከእስልምና መውጣት ትፈልጊያለሽ? መማር ትፈልጊያለሽ ክርስትና? አዎ እፈልጋለሁ። መልካም እሺ፣ መምህር እንፈልግልሻለን። ክርስትና የተወሰነ ተምረሻል? እያየሹ ነው? አይ ቆይ እንትን አልመሰለችኝም። ፕሮፋይልሽ ውስጥ የቤተ ክርስቲያን ምናምን ነገር ነው ያለው። እንዴት ነው? በትክክል ሙስሊም ነሽ ወይንስ ለምንድን ነው የቤተ ክርስቲያን? ክርስቲያን ሁኜ ዳግመኛ መጠመቅ አለ እንዴ? ኧረ እኔ ሙስሊም ነኝ። አይ ፕሮፋይልሽ ውስጥ ለምንድን ነው ለመዝለል እንድምትሽ ነዋ። እስኪ እንደገባህ አታውራ። ለማንኛውም ፕሮፋይል ውስጥ ምንድን ነው ያለው? ፎቶ እኮ ነው ፕሮፋይል። ምንድን ነው? ኦኬ ኖ አይ የቤተክርስቲያን ምናምን ሼር ሪፖስት ያደረግሻቸው ነገሮች አሉ። ለዛ ነው ነጥብ ፊዳካ ቀጥል። ለቀማማር ከፈል ማለት እኔ ሙስሊም ነኝ እኮ ነው። ችግር የለውም። በቃ መምህር ከፈለግሽ እንመድብልሻለን። ሪፖስት ያደረግሽው የክርስትና ስላለ ነው። የክርስቲያን ሪፖስት ያደረግሽው ስላለ የሁለቱም አለ፣ እስልምናም የክርስትናውም አለ። እኔ ተተመቼ ክርስቶስ አምላክ እንዳለው አታውቂም እንዴ? ፊዳከ አይዟትን ነርቨሳቱን ሰው ወደ ክርስትና ማምጣት ከፈለግሽ እና ክርስትና ወደ ፍላጎት ካለሽ ችግር የለውም፣ መምህር እንመድብልሻለን። ኤኒዌይስ ፊዳከ እንኳን ደህና መጣ። ትሰማል? አይዋ አንቺ እሺ ጻፊልኝ በውስጥ ወይም ለክርስቲያን ጻፊለት። እሺ ላንተ ሰላም ብዬ ነበረ ባለፈ። ኦኬ በቃ ቴክስት አድርጊልኝ፣ ስወጣ መልስልሻለሁ። እሺ እንደውም እኮ ታደርጊልሃለሁኝ ይኸው ማለት ነው። ምን በዚህኛው ነው በዛኛው አካውንት? መቼ ነው ያደረገ? ቆይቷል። ሰንብቷል። ኦኬ ያ ብዙ ቴክስቶች እንደ አጋጣሚ ስለሚገቡ ያው ሊያልፍ ይችላል። መልሼልሻለሁ። እኔስ ወደ ቶፒኩ ግቡሽ። ሙትዓ ጋብቻ ከመሰረቱ ራሱ ምን ማለት ነው የሚለውን በተቻላችሁ መጠን በማስረጃና በመረጃ የምናወራው ይሆናል። እንግዲህ አይሮን ነው እንዴት ዲፌንድ እንደምታደርጉት እንዴት እንደምታጸድቁት ማለት እንዴት ከሞራል አንጻር አይታችሁ እንዴት ትክክለኛ ነው ይሄ መሆን ያለበት ነው ብላችሁ እንዴት ጀስቲፋይ እንደምታደርጉት ባናቅም፣ እኛ ግን ይሄ አጋንንታዊ ትምህርት ነው ብለን እናምናለን። አይ ይሄ አጋንንታዊ ትምህርት አይደለም፣ ቁርአን ላይ የተጻፈው መሐመድ የተናገረው አጋንንታዊ አይደለም ብላችሁ የምታምኑ ከሆነ መግባት ትችላላችሁ። እስልምና ብዙ አይነት የዝሙት መንገዶች ስለፈቀደ ማለት ነው መግባት ትችላላችሁ። በመረጃ በማስረጃ እናወራለን። እኛ ለምናገራት ለእያንዳንዷ ነገር መረጃ እናወጣለን። ያለ መረጃ የምናወራ ከሆነ መያዝ ትችላላችሁ። እኛ ሙስሊሞች ብቻ አይደላችሁም፣ ክርስቲያኖችም እንዲሁ ማለት ነው። ከዚህ ጋር በተያያዘ እናወራለን። አርዲ እንኳን ደህና መጣ፣ ሰላም ብለናል። እግዚአብሔር ይመስገን። ሰላም እንዴት ናችሁ? ደህና ናችሁ ወይ ብያለሁ። ሁላችሁንም ላይ ምታችሁ አለን። እግዚአብሔር ይመስገን እንኳን ደህና መጣ ብለናል።
ይህንን ነው የምናወራው ማለት ነው ዛሬ። አይ ጥሩ ነው ካሉ ሙስሊሞች ይግቡና እንግዲህ በእስልምና እንዴት ነው ዝሙት የሚባለው ነገር ምንድን ነው የሚለውን ማብራራት ከቻሉ ጥሩ ነው። እኔም በጣም ከሚገርሙኝ ነገሮች ውስጥ እሱ ነው። የሙስሊም ወንዶች 4 ሚስት እንዲያገቡ ተፈቅዶላቸው ግን 4 ሚስት ደግሞ ሳይበቃ ባሪያ ጋር ደግሞ አንሊሚትድ ቁጥር ገደብ የሌለው ሴቶች ጋር ግንኙነት መፈጸም ይችላሉ፣ የሙስሊም ወንዶች ማለት ነው። ይሄን አንድ ሰው ቁጭ ብሎ ቢያስብ ምንድነው ዝሙት ምንድነው በእስልምና የሚለውን እንዲጠይቅ ያደርጋልና እነዚህ ነገር ላይ መነጋገር ጥሩ ነው። እስኪ የገባ ሰው ስላለ ቀጥል ክርስቲያን። እሺ ይችን ዓለም ነው የሚለው አይ ቲንክ ነስረዲን ነው የሚለው እንትኑ ዩዘሩ ነስረዲን ሰላም ነው። ነስረዲን አቤት፣ እንዴት ነህ? ሰላም ነው? ሰላም ብለናል። እንዴት ነህ? እንኳን ደህና መጣህ። አለን ጌታ ይመስገን። ኦኬ ሙስሊም ነህ? ሶሪ ይቅርታ፣ ክርስቲያን ነኝ። ኦኬ ለስማ ከታች እሰማለሁ። ይቅርታ። ኦኬ ኦኬ እሺ ሙስሊሞች ገባ ገባ ማለት ትችላላችሁ። ከዚህ ጋር በተያያዘ ጥያቄም ካላችሁ መጠየቅ ትችላላችሁ። በክርስትናው ሳይድስ ይሄ ነገር አለ ወይ የለም ወይ ይፈቀዳል ወይ አይፈቀድም ወይ የምትሉ ማንኛውም በዚህ መሰረት በዚህ ርዕስ መሰረት ጥያቄ ካላችሁ መጠየቅ ትችላላችሁ። በሙትዓ ጋብቻ ወይም ደግሞ ጊዜያዊ የወሲብ ኪራይ በሚለው ሀሳብ ማለት ነው። ያንን ጽንሰ ሀሳቡን ከሐዲስና ከቁርአን ተነስተን ስለምናወራ እናንተም ልክ እንደዛው መጽሐፍ ቅዱሳዊ ማስረጃም ካላችሁ ሊሆን ይችላል፣ ወይም ደግሞ በሀሳብ ደረጃም እንዴት ነው ብላችሁ መጠየቅ ትችላላችሁ። ጊዜያዊ የወሲብ ወይም ደግሞ ትዳር ነው የሚባለው። ትዳር ይባላል፣ ግን እኔ ጥያቄ የሆነብኝ ትዳር አይባልም እንደዚህ አይነት ነገር። በነገራችን ላይ የትዳር ምንነት የሚያቆሽሽ ነው መጽሐፍ ቅዱስ ዕብራውያን ምዕራፍ 12 ላይ ትዳር ክቡር ነው መኝታውም ንጹህ ነው ይላል። መኝታውም ንጹህ የሆነበት ክቡር የሆነበት ምክንያት አንድ ለአንድ ተወስነን ስለምንኖር ነው እንጂ የኔ ሚስቴ ቤት ተቀምጣ ከዛ በኋላ ልክ ሩቅ አገር በሄድኩ ቁጥር እኔ ስሜት ሲያሸንፈኝ እዛ ሴት ገዝቼ ማድረግ ከሆነ ይሄ ትዳር አይባልም። ይልቅን የትዳርን ምንነት እና ማንነት በጣም የሚያቆሽሽ አጸያፊ የሆነ ተግባር ስለሆነ ማለት ነው። እኛ ጋር እንደዛ ነው በቃ በግልጽ የተቀመጠ። ስለዚህ ከመጽሐፍ ቅዱስ አንጻር ሜይ ቢ ጥያቄም ካላችሁ እዚህ ፖይንት ላይ ማለት ነው መጠየቅ ትችላላችሁ ሙስሊሞች። እዚህ ሀሳብ ላይ እኛ የምናወራው ሀሳብ ላይ ያ እንዲያውም ይሄ ነገር አሁን በእኛ አስተያየት ለምሳሌ ሙስሊሞች ምላሽ ካላችሁ መመለስ ትችላላችሁ። ግን በእኛ አስተያየት ግን ይሄ ነገር መሐመድ ሲያደርግ የነበረው ነገር ለምን እንደሆነ ግልጽ ነው። እርሱ አካባቢ የነበሩትን ሙስሊሞች ለማስደሰትና እንዲከተሉት ለማድረግ በዝሙትና በሌላ መንገዶች ለመግዛት ይሞክር እንደነበረ ሰዎቹን ከሚያደርጋቸው ነገሮች መመልከት ይቻላል። እና አሁን ይህንንም ጊዜያዊ ጋብቻ ይፈቅድላቸው የነበረው መሐመድ ለምንድን ነው? እነዚህ ሰዎች ጥለውት እንዳይሄዱ ከመመኘት ነው እንጂ ምንም ከፈጣሪ የመጣ ትዕዛዝ ሆኖ አይደለም። መቼም ፈጣሪ አንድ ጊዜ ኃጢአት ነው ያለውን ነገር መልሶ ደግሞ ኃጢአት አይደለም፣ ከዛ ደግሞ ኃጢአት ነው፣ ከዛ ደግሞ ኃጢአት አይደለም እያለ ሲሰርስ ሲደልዝ አንመለከትም። መሐመድ ግን ይህንን ነገር ያደርግ ነበር። መጀመሪያ ፈቀደላቸው ይላል፣ በገንዘብ ከፍለው ጊዜያዊ ጋብቻ እንዲያደርጉ ማለት ነው። ይሄ ለ2 ቀን ለ3 ቀን። ከዛ በኋላ ደግሞ ተሰረዘ አላቸው። ከዛ ደግሞ ትንሽ ቆየና ደግሞ ተፈቀደ ይላቸዋል። ከዛ ደግሞ መልሶ ተሰረዘ። እንደዚህ እያለ 3 ጊዜ ሲቀይር ቆይቶ መጨረሻ ላይ ደግሞ ተሰርዟል ብሎ ሙስሊሞች እንደ መሞገቻ ሀሳብ ይዘው ይመጣሉ። ግን ይህንንስ እንዴት አድርጋችሁ ፈጣሪ ይህንን ነገር ያደርጋል ብላችሁ እንዴት ተቀበላችሁት? እሱን እስኪ እንዲያው ብታስቡበት ነው። እነዚህን አስተምህሮች አታውቁም የሚለውን ነገር ብታስቡ ጥሩ ነው። እስኪ ብንሰማ ከእናንተ ደስ ይለናል። በነገራችን ላይ ብልግናና ጸያፊ ነገር ባይሆን እኮ አንዴ ተፈቀደ አንዴ ተሰረዘ፣ አንዴ ተፈቀደ አንዴ ተሰረዘ መባል አይጠበቅበትም። ምክንያቱም ሀላል የሆነ ነገር ሀላል ነው፣ መልካም የሆነ ነገር ሁሌ መልካም ስለሆነ ማለት ነው። በተለይ ትዳርን በተመለከተ
አሁን እንደዚህ ተጋብተው ከዛ በኋላ አይ የዚህ አይነት ጋብቻ ተከልክሏል፣ በቃ እሱን አቁሙ፣ በቃ አጸያፊ ነገር ነው ካልክ ከዛ በኋላ ደግሞ ድጋሚ የምፈቅደው ከሆነ ከዛ ድጋሚ የምከለክለውን ነገር ከሆነ ያ ነገር ዝሙት ስለሆነ ነው፣ ሌላ ምንም ስለሆነ አይደለም፣ ብልግና ስለሆነ ነው። ለጊዜው ስሜታቸውን የሚያረኩበትን መንገድ ሲፈልጉ የሚመጣላቸው ሐሳብ ያ ስለሆነ በዛ ሰዓት በችግር ሰዓት ይፈቅዱታል ማለት ነው። ከዛ አንጻር ነው እንጂ እንደዚህ አይነት ነገር ማለት ዘላለማዊ ሕግ ሆኖ ያልቀጠለበት ምክንያት ሙስሊሞች እንግዲህ እንደሚያምኑት ማለት ነው። ዛሬ መደንብ የምንነጋገር ይሆናል። ከዛ አንጻር ነው አንዴ ሲሰረዝ ሲደለዝ ሲሰረዝ ሲደለዝ እንዳልከው ማለት ነው። አረዲ ያ የራሱ የሆነ ምክንያት ስላለው ነው ማለት ነው። ያ የራሱ የሆነ አጸያፊና አስነዋሪ ተግባር ስለሆነ ደስ ሲላቸው ያን ነገር ይፈቅዱታል። ከዛ በኋላ ደግሞ አይ ሲደብራቸው ነው መሆን የለበትም አስቀያሚ ነገር ነው ቆሻሻ ነገር ነው ሲሉ ደግሞ አይ ተከልክሏል ይላሉ። አይ እንደገና በችግር ሰዓት ደግሞ ይፈቅደዋል። ከዛ አንጻር ነው ማለት ነው። ክርስቲያን ማይኬንስ ከፍት ድምፅ አለ እንዴ? ምንድነው ከታች ማንን ነው የሙዚቃ ድምፅ ይሰማኛል ያለው? የሆነ ሰው ኮሜንት አድርጎ አየሁ። ማን ጋር ነው ሙዚቃ? አይ ዶንት ቲንክ ሶ። የራሱ እንጃ ጆሮአቸው ይሆናል ኔትወርክ ይሆናል። ወንድማችን ከታች ኮሜንት ያደረግ። ለማንኛውም የአሁኑ ሀሳብ ላይ አንድ ሰውዬ አይሻ ጋር መጥቶ እዛው ቡኻሪ ሀዲስ ላይ የጠየቃት ጥያቄ ነበር እና መሐመድ ያደርገው የነበረው ነገር ሁሉ ምንድነው? ይሄ የሰው አሰራር የፖለቲካ አሰራር እንደሆነ ልክ ይሄ ምርጫ ቅስቀሳ ላይ ይደረግ የነበረው አይነት አሰራር እኔ እስልምናን ሁሉ ጊዜ በአንድ የፖለቲካ ድርጅት አድርጌ እመስለዋለሁ። ምክንያቱም ብዙ ነገሮቹ በጣም ከፖለቲካ ድርጅት ጋር ተመሳሳይነት ያላቸው ነገሮች አሉ። ወይንም ደግሞ ፖለቲካ ድርጅት ብቻ ሳይሆን ደግሞ አሁን በተለይ ይሄ ኮሚኒስት የሚባሉ ሀገሮች የሚያራምዱት ሕግና ስርዓት ጋር በጣም ተመሳሳይነት አለው። ለምሳሌ ኮሚኒስት ሀገራት አሁን እንደ ኖርዝ ኮሪያን ብትመለከቱ አንድ ጊዜ ከሀገሪቷ ለመውጣት ብትፈልጉ በጣም ከፍተኛ ችግርና መከራ ይደርስባችኋል። ያቺ ሀገር ያስቀመጠችውን አንዳንዴ ፀጉር አቆራረጣቸው እንኳን ሳይቀር የሀገሪቱ መሪ ነው የሚያወጣው ይባላል እንግዲህ እንደምንሰማው እና እስልምናም ብዙ ጊዜ እንደዚህ አይነት ነገር ነው ውጫዊ ነገር ላይ በጣም ትኩረት ያደርጋል። እና የቅድም ያነሳሁት ሀዲስ ምንድን ነው? አንድ ሰውዬ አይሻን መጥቶ ሲያናግራት አይሻ ወደ በኋላ ላይ የተናገረችው ነገር ምንድን ነው? የቁርአኑ ቅደም ተከተል ሰውየው የጠየቃት ምንድን ነው? የቁርአን ቅደም ተከተልን ማወቅ ስለምፈልግ የትኛው መጀመሪያ እንደመጣ የትኛው ቀጥሎ እንደወረደ ማወቅ ስለምፈልግ አንቺ ጋር ያለውን ቁርአን ስጭኝና ልገልብጥ ከዛ ሲላት አይሻ የተናገረችው ነገር ምንድን ነው? የቁርአኑ ቅደም ተከተል ምን ያደርግልሃል? መጀመሪያ እኮ መሐመድ መጠጥ እየከለከለ ወይንም ልቅ የሆነ ግብረ ስጋ ግንኙነት እየከለከለ አይደለም የመጣው። እነዚህን ነገሮች እየከለከለ ቢመጣማ ኖሮ ሰዎች አይከተሉትም ነበር ብላ አይሻ በቡኻሪ ሀዲስ ላይ የተናገረችዋል። እና ይሄ ሊትራሊ ምርጫ ቅስቀሳ ይባላል። ሚዩት ላይ ሆኜ አንድ ጊዜ ገባሽ እህታችን። ኦኬ። እና ምርጫ ቅስቀሳ ይባላል። ለምንድን ነው? ሰዎቹን በመጠጥና በልቅ የሆነ የግብረ ስጋ ግንኙነት በማማለል ወደ እርሱ እንዲመጡ ካደረገ በኋላ ልክ ማመን ሲጀምሩ በቃ አሁን ደግሞ ከልክያለሁኝ ወደ ማለት የሚካሄድበት ነገር ማለት ነው። ከዛ ደግሞ ትንሽ ይቆይና ደግሞ አይ በቃ ተፈቅዷል ደግሞ ይላል። ከዛ ደግሞ ይቆይና አይ ደግሞ በቃ ተሰርዟል። ይሄ የምርጫ ቅስቀሳ የፖለቲካዊ አሰራር ነው እንጂ ፈጣሪ እንደዚህ አይነት ነገር እንደማያደርግ ግልጽ ነው። እስኪ የገባችው እህት ሙስሊም ከሆነች አናግራት። ክርስቲያን ኦኬ አለሽ እህታችን አሁን የገባችው ነጥብ ይሰማል? ይሰማል። ሰላም ነው? እንዴት ነሽ? ደህና ነኝ አልሐምዱሊላህ። ኦኬ እሺ፣ ስናወራ የነበረውን ሰምተሽዋል? ስለ ሙትዓ ጋብቻ ነበረ። አይ እዚህ ሰዎች ነበሩና እየተንጫጩ ሰማኋችሁ ማለት ነው።
ኦኬ ሙታ ጋብቻ ምን ማለት ነው? ምንድነው? እስኪ ስለ ሙታ ንገሪኝ። ሙታ ጋብቻ ምንድነው? ስለ ሙታ ንገሪኝ። እኔ አላውቅም። እኔ አላውቅም ማለት ነው። ሙታ ማለት የሞቱ ሰዎች ነው የማውቀው። እኔ ሌላ ምንም አላውቅም። ሙታ ጋብቻ አታውቂም? ሙታ ዘወጀል ሙታ እንዳሞቺ ሙታን አታውቅም። የመችሽ አደራ። አሁን ኡስታዞች ጋር ሄደሽ ደግሞ ክርስቲያኖች የሙታን ጋብቻ አለ ሲሉ ሰምቻለሁ እንዳትይ። ትሞቻለሽ ራፊ እንዳታውቂ። አይ እኔ መመሰለህ ማን ክርስቲያን ሆንክ ወይም ቆይ አንድ ዶት አንዴ ቆይ አንተ እርግጥ ዮሐን ንጉሴ ግን ብትነግረኝ ደስ ይለኛል። እሺ ዮሐን ንጉሴ ፌክ አካውንት ነው አይሰማም። ብሎክ ላይ አድርጋ አዘጋጅቼ ነው ያለው። ተናገር። ሰማለኛ ክርስቲያን ይሰማል። ዮሐን ንጉስ ብለህ የገባኸው ልጅ አለ? የእሱ አይደለም። አሰናብተው አይደለም ነኝ የእሱ አይደለም። ለምን አደረክ? እሺ ክርስቲያን ነህ? አዎ የእሱን አድርጌው ነው እንጂ ክርስቲያን ነኝ። እሺ ብሎክ ላደርግህ ትቀይረዋለህ። ተቀይረው ቀይር። ለምን ሚቴት ታደርጋለህ? ምክንያቱም አሁን በሱ ስም አይሆን ነገር አንተ ስታደርግ እሱ ነው የምታሰድበው። ከወደድከው ቀይረው። እሺ አሁን ቀይር። አትሊስት ስሙን ወይን ቀይር። እሺ ቀይረዋለሁ። ኦኬ አቡካ ሰላም ናችሁ? አርዲ ሰላም ብያለሁ። እግዚአብሔር ይመስገን ሰላም ብለናል። የሞት ጋብቻ እንዴት ነው? የሞት ጋብቻ ነው። እውነቷን ነው። የምሙታ ነው። የሞት ጋብቻ ከባድ ነው ትንሽ። አቤ ኤቢ አቡካ ይሰማል? አቡካ ትሰማለህ? አቡካ አውራ ሚዩት አደረከው። ኤቢ ቆመሻለሽ። ኢትዮጵያ ባንዲራ ሸኛቸው። ገስ ከላካችሁ ወዲያ አውሩ ስትባሉ አሚር እንደበላ ይጣበቃል አፋቸው። እኔ ቤት ቢሆን በብሎክ ነው መሸኛችሁ። ኦኬ እሺ። ጀነት አለ። ጀነት ስለ ሙታ አስረዱን። ስለ ጊዜያዊ የወሲብ ኪራይ ማለት ነው። ሌላ ምንም ጥሩ ቋንቋ የምንፈልግለት ነገር አይደለም። በነገራችን ላይ ጋብቻ ምናምን ብለን በቃ ጊዜያዊ የወሲብ ኪራይ ነው። አስረዱን። ስለዚህ ለምንድን ነው አላህ የፈቀደው? ለምንድን ነው መሐመድ የፈቀደው? አንዴ ቁርአኑን ክፈተውና ሜይ ቢ እኔ በርግጥ ጀነት ሆናሽ ተወላቅም ስታወራ ነው። ኦኬ አይሰማም? አይ ቲንክ ኔትወርክሽ እየተቆራረጠ ነበር። አሁን ትሰሚያለሽ። ተወላቅም ኦኬ ጀነት ኔትወርክሽ አይሰራም። ኔትወርክሽን አስተካክለሽ ተመልሰሽ ነይ። ኪኪ የምትባል ሌላ ልጅ ገብታለች። ከእሷ ጋር ቀጥሉ። ጀነት ኔትወርክሽን አስተካክለሽ ተመልሰሽ ነይ።
ያ ኪኪ እሺ አሁን ማይ ኦኬ ይሰማሻል አሁን? አዎ አሁን ይሰማኛል። ኦኬ እሺ ከምንድን ነበር ያልሽው? አልተሰማንም ነበር እየተቆራረጠ ነበር። አይ እስካሁን ሰምቼው አላውቅም እና ማስረጃ አለ ወይ ብዬ ነበረ። ኦኬ ዘወጀል ሙትአ ሰምተሽ አታውቂም? አዎ ጊዜያዊ ጋብቻ ማለት ነው። አዎ ሰምቼ አላውቅም። ኦኬ አንቺ ግን ትዳር ለ3 ቀን ወይ ለ4 ቀን ኮንትራት እንደዛ የሚቆይ ትዳር አለ ብለሽ ታምኛለሽ? አላምንም። ኦኬ እንደዛ አይነት ትዳር ካለ ማለት ያ ትዳር ከትዳርነት ይቆጠራል ማለት ጋብቻ ልንለው እንችላለን። ጋብቻ ሲባል እስከ ዘላለም ማለት በህይወት ካለን ድረስ ቃል የምንገባበት ስለሆነ ማለት ነው። አሁን እኔ የማውቀው ልንገርክ። አሁን ለምሳሌ አንድ ኒካ የሚባለው አለ በእናንተው 80 እንደሚባለው ማለት ነው። እና ያለሱ አሁን ኒካ ሳይታሰርላት አብራም መሆን አትችልም እና ከወንድም ንክክነትም አይን ላይ ራሱ መታየት አትችልም። አይደለም ለ3 ቀን ለ4 ቀን ተብሎ የሚጋቡበት እንኳን ይቅርና ኒካ ከተደረገች በኋላ ነው እንደፈለገች መሆን የምትችለው በእስልምና። ጓደኛዬ ነው ብላ ነው ራሱ ከሱ ጋር አንድም ቀን ማዋልም ይሁን ማደር አትችልም። እኔ ማውቀው ማለት ነው። አሁን እናንተ ስታወሩ አዲስ ነው ነብኝ። ኦኬ እሺ ይሄንን ቁርአን አንቀጽ እናንብበውና ከዛ በኋላ ደግሞ ወደ ሐዲሶች መሄድ ስለምንችል ማለት ነው። ሱራ እንግዲህ ይሄ ያለው ይሄ ሐሳብ ያለው የሴቶች ምዕራፍ ላይ ነው። የሴቶች ምዕራፍ ብዙ ጊዜ ሙስሊሞች ሴት ተከብራለች ለዛም የቁርአን ምዕራፍ ተሰጥቷታል ብላችሁ ታምናላችሁ ይመስለኛል። ሙስሊሞች ብዙ ጊዜ ስለምትናገሩት ስለምንሰማ ማለት ነው። እቺኛዋን አንቀጽ እናንብባት። ሱራ 4 የሴቶች ምዕራፍ ቁጥር 24 ላይ ማለት ነው። ከሴቶችም በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው ብሎ ይጀምራል። ማለትም ከላይ የተገለጹ ቁጥር 23 ላይ ማግባት የማይቻሉ ሴቶች አሉ። እዚህ ጋር ደግሞ ቁጥር 24 ላይ ዝቅ ብሎ ማግባት ስለሚቻሉ ሴቶች እያወራ ነው። አንድ ሴት በምርኮ ካገኛችሁ እሷን መያዝ ትችላላችሁ ብሎ ይጀምርና ይህም አላህ በእናንተ ላይ ጻፈ ይላል። በምርኮ በጦርነት የተገኘች ሴት ካለች እሷን መገናኘት ይቻላል። ከዛ በኋላ ደግሞ ሌላው ፍቃድ ምን ብሎ ይሰጣል? ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኛ ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በምናችሁ? በገንዘቦቻችሁ ልትፈልጉ። ጀነት ሜቢ በገንዘብ ፈልጎ ነው ወንድ ትዳር የሚመሰረተው። ማለትም ባልና ሚስት ባል ሚስት ሊያገባ የሚችለው በገንዘብ ሚስቱን ሄዶ ገዝቷት አምጥቷት ነው። በገንዘብ ፈልጎ ሄዶ አምጥቷት ነው አይደለም። ኦኬ እዚህ ጋር ምን ይላል? ያው ዝሙተኛ ሳትሆኑ ብሎ ጀምሮ ግን ምን ብሎ ይቀጥላል? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸው ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው ይላል። እንግዲህ እዚህ ጋር መህር የሚል ቃል ያስገባው ምንድነው? ገንዘቡን ነው። ያ ሰው ገንዘብ ይዞ ሄዶ ያችን ሴት በዛ ገንዘቡ ከተጠቀመበት በኋላ ያንን መህር ብሎ በመጥራት በዛ ምክንያት መስጠት አለባችሁ ገንዘቡን። አሁን እዚህ ጋር እያለ ያለው ከእነርሱም በእርሱ በመገናኘት ማለትም መገናኘት ማለት ወሲብ ማለት ነው። የተጠቀማችሁባቸው ሲሆኑ ባልሽ አንቺን ማለት የተጠቀማችሁባቸው የሚለው ቃል በራሱ ኦፌንሲቭ ነው። በነገራችን ላይ ይሄ ሙቹዋል ቤኔፊትን የሚያመለክት አይደለም። ማለትም ወንዱ ብቻ የሚጠቀምበት ያደርገዋል። ከዛ በኋላ ሲሆኑ መህሮቻቸውን ግዴታ ሲሆን ስጧቸው። ሜቢ እዚህ ጋር የሚሰጣት መቼ ነው ማለት ነው? ከተጠቀመባት በኋላ ነው ማለት ነው። ከተጠቀመባት ከተገናኛት በኋላ እንዲሰጣት ይህ የቁርአን ክፍል ያዛል። እዚህ ላይ ሜቢ እንትን ካለ ሀሳብ ካለሽ ቀጥይ። ምንም ሀሳብ የለኝም ማለትም ሰምቼውም አይቼውም እኔ እንጃ ብቻ
አላውቅም። እንደዛ ታገኝ ታዲያ ይሰራል። ለመውደቅ ያህል ነው። ኦኬ ሙክታር ሚዩት አድርጊ። ያ እኛም እያልን ያለ ነው እንደዚህ ነው እንግዲህ ትዳር ኦሪት ዘፍጥረት ምዕራፍ 2 ላይ ምን ይላል? ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ተብለው ይጠራሉ፣ አንድ ስጋ ይሆናሉ ይላል። ስለዚህ እናትና አባታቸውን ትተው ሚስትም ከባሏ ጋር ባልም ከሚስቱ ጋር የሚጣበቀው እስከ ሕይወታቸው ፍጻሜ ድረስ አድርጎ እንጂ ለጊዜያዊ ለ2 ቀን ለ3 ቀን በገንዘቡ ሄዶ ፈልጎ ከዛ በኋላ እሷን ከተጠቀመባት በኋላ ገንዘብ እንዲሰጣት አይደለም። ይሄ በጣም አስቸጋሪ ነው። እንደዛ ከሆነ ጋብቻም አይባልም፣ ዝሙት ይባላል። ይሄ ዝሙት ነው የሚባለው እንጂ በፍጹም ጋብቻ ተብሎ አይጠራም። የጋብቻን ስም ጋብቻ የሚለውን ስም ሙሉ ለሙሉ የሚያጎድፍና የሚያጠለሽ ስለሆነ ማለት ነው። ጋብቻ የሚለውን ኮንሴፕት ራሱ የሚያጠለሽ ነው። አንዶት የዋድ ንጉስ አሁን ደግመህ ካልቀየርክ እኔ ቦልካለሁ። የኔን ስም አድርግና የሱን ፕሮፋይል አድርጋላለም መልኩህ እኮ ከሁሉም ቤት እንቦልካለን። ሰማ የሰው ስማና የሰው እንትና ተጠቀም ነው የተባልከው። 7 ቀን ካልሞላው አልቀየርም ብሎኝ ነው እኮ እፎይ። በእኔ አድርገህ እፎይ በዋድ እየተሳደበ ነው ልታስብል ነው የሆነ ቦታ ሄደህ ተሳድበህ። ኧረ እኔ አልተሳደብም እፎይ። ሲጀመር ከሌላ አልገባም። እዚህ ውስጥ ታች ላይ ነው ታፕታፕ የማደርገው፣ ከሌላ የምገባ አይደለሁም። ያ ሁለተኛ እንዳታደርግ። ለማንኛውም ስሙን ቀይር፣ ፕሮፋይሉን ሳይሆን ስም ነው። እሺ ማርያምን ቀይረዋለሁ። ምክንያቱም ስሙን እስከናባቱ እንዳለ እንትኑን ነው የወሰድከው፣ እነ ጽሁፉ ግሪኩ ጭምር ነው የወሰድከው። የሆነ ቦታ ላይ ብኮምት የዋድ የኮመተ ነው የሚመስለው። ልክ ነህ። እና እኔ እሱ ስላልተመቸኝ እሱ ነው ፔስት ያልኩት እንጂ በሌላ በክፋት አስቤው አይደለም። እሺ ወደ ቶፒኩ እንመለስ። ሌቢ የወረደበትን እንትን በለውና ኦኬ እሺ ትጠይቂያለሽ። እንግዲህ ይህ ክፍል የወረደበት ምንድነው? እሱ በአውጣስ ጦርነት ጊዜ ላይ የመሐመድ ተከታዮች እንትን ይሉና ይማርኳቸውና ሴቶቹን ወሲብ ማድረግ አስጠላቸው። ከእንትኖቹ ጋር ባሎች ያላቸውን ማለት ነው። ታውቃላችሁ፣ ወደ ጦርነት ሲሄዱ በየመንገዱ ላይ ፎጣ ምናምን እየሰጡ ወሲብ ያደርጋሉ አስቀድሞ። ነገር ግን እነኚዎቹ ባሎቻቸው ጣዖት አምላኪ ስለነበሩ የነሱን ጥብቆች የሆኑትን ወሲብ ማድረግ አስጠላቸው። ከዛ ወደ አላህ ፈጥኖ ምን አመጣ? ሆኖ የተጠቀመችሁባቸውን ወይም የተደሰታችሁባቸው ጊዜያዊ ጋብቻ ማድረግ ትችላላችሁ፣ ችግር የለውም አይነት የሚል እነሱን የሚያበረታታ መግለጥ እንትን መጣ ማለት ነው። አንበባ እንደ ክርስቲያን። ኦኬ ቁርአኑ የወረደበትን አስባብ እንመልከት። ሳይ ሙስሊም 1456 ኤ ላይ ነው የሚገኘው። አቡ ሳይድ አልኩድሪ እንደተረከው ይላል ሪፖርትድ ዛት አት ዘ ባትል ኦፍ ሁናይን አላስ ሜሴንጀር ሴንት አን አርሚ ቱ አውታስ ኤንድ ኢንካውንተርድ ዘ አርሚ ኤንድ ፋውት ዊዝ ዘም። በሁናይን ጦርነት እያለ ሙሐመድ ተዋጊዎችን ወደ አውጣስ ደግሞ ይልካቸውና ከዛ አውጣስ ሄደው ከተዋጉ በኋላ ያሸንፏቸውና ይማርኳቸዋል ይላል። ሃቪንግ ኦቨርካም ዘም ኤንድ ቴክስ ዘም ካፕቲቭስ። ከዛ በኋላ እነሱ የበላይ የሆኑና ብልጫ ይወስዱና እንዳለ ምርኮኛ አድርገው ይወስዷቸዋል። ዘን ዘ ኮምፓኒን ኦፍ ዘ ሜሴንጀር ኦፍ አላህ፣ ሰሃቦቹ ማለትም የሙሐመድ ጓደኞች ሲምድ ፎር ሪፍሬን ፍሮም ሃቪንግ ኢንተርኮርስ ዊዝ ዘ ካፕቲቭ ዊሜን። የሙሐመድ ጓደኞች ማለትም ሰሃቦቹ በምርኮ የያዟቸውን ሴቶች ወሲብ ማድረግ አልፈለጉም፣ ማለትም ደበራቸው። የደበራቸው ምክንያት ለምንድን ነው? ቢኮዝ ኦፍ ዴር ሃዝባንድስ ቢንግ ፖሊቴስት፣ ምክንያቱም ጣዖት አምላኪዎች ስለነበሩ ወሲብ ማድረግ ደበራቸው። አንፈልግም፣ እነዚህ ጣዖት አምላኪዎች ስለሆኑ እኛ ወሲብ ማድረግ አንፈልግም አላቸው። ይሄን ነገር እነሱ ደበራቸውና ሙሐመድ ከዛ ቀጥሎ እንደዚህ አለ። ዘን አላህ ዘ ሞስት ሃይ ሴንት ዳውን ሪጋርዲንግ ዛት። ከዛ በኋላ ምን የሚለው ቁርአን ወረደ ይላል ሱራ 4 ቁጥር 24 ላይ ያለው ይሄንን ነገር እነሱ አስጠልቷቸው፣ አይ እኛ ከነዚህ ሴቶች ጋር
ማድረግ አንፈልግም ጣዖት አምላኪዎች ናቸው ብለው የተናገሩትን ለሙሐመድ ሲነግሩት አላህ አይ ኖ ኖ ኖ ይቻላል ይፈቀዳል ከሴቶችን በባል ጥብቆች እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው ይህንን አላህ በእናንተ ላይ ጻፈ ከዚያችም ከተከለከላችሁ ወዲያ የሚለው ይህ አንቀጽ ወረደ ማለት ነው በምርኮ ያዟቸው ጥብቆች በምርኮ ያዟቸው ሴቶችን ያገቡ ሴቶች ሳይሆን በምርኮ ያዟቸው ሴቶች ወሲብ እንዲያደርጉ ፈቀደላቸው የወረደበት ምክንያት ይሄ ነው አንቀጹ ራሱ አፎይ መቀጠል ይችላል እኔ ቀደም ክርስቲያን እንዳለችው አስተማር ስለሌለ ነው እዚህ ለሷ መመለስ ፈልጌ ነው እና ሙስሊም ነኝ ብላ ነበረ ምናሽ ሙስሊም ነኝ ብላ ነበረ ራስሽን ችለሽ ነው አይታየም እሷን ተይና አንቺ ሙስሊም ኮንሻንስ እሱን ለማለት ፈልጌ አይደለም እኔ ሙስሊምም ክርስቲያንም ያለ ነው ግን አሁን ለምሳሌ ካወቀች ደግሞ ወላሂ ማለት በሙስሊም ምንድነው ሁለት ነገር አለው እና ያንን ሁለት ነገር እንድትነግረኝ ነው እሷ አላቅም እኮ ሸንሽም እኮ ሰምቼ አላቅም ማለት ለምሳሌ ባልሽ ሙት አድርጎ ያውቃል እኮ ወላሂ አለች አይደል ትናገር አሁን ወላሂ ማለት በሙስሊም ሁለት ነገር አለውና ምንድነው እሷን ትመልስልኝ ነው እየሰማሽ ነው ማማ ምን አልሽ ማማ ከኛ ጋር ያገናኘዋል ግን እኛ ከጠየቅንሽ ጋር ቁርአኑን አነበብኩልሽ ከዛ በኋላ ሐዲስ ደግሞ ለምሳሌ ምንዋም ሲጀመር ሙስሊም አይመስልም ሙስሊም እኔ አሁን ይሄ ነገር ምንዋም እንደማመጥ አሁን እሷ ለምሳሌ ምንዋም እንትን ምን አገባን ካዳኛ ይመለከተና እኛም እኮ አልናት አካውንትሽ ሙስሊም አይመስልም የሙስሊምም የክርስትናውም ተለቆበታል አልናት ሶ ኬርስ ምን አገባን ካዳኛ ከጠየቅንሽ ጋር ምን አገናኘው አላቅም አልሽ ክርስቲያን መሆን ፈልጋለሁ አለችን አካውንትሽ የክርስቲያንም ተለቆበታል ሪፖስት አድርገሻል አልናት ከኛ ህይወት ጋር ምን አገናኘው ታዲያ አይ ሙስሊም ነኝ አለችን ሙስሊም ከሆነ እናስተምራታለን እኔ ስለ ክርስትና ምንም አላውቅም የሆነ መዝሙር ተለቋየሁኝና ከዛ ደስ ብሎኝ ለቀኩ ማለት ነው ስቶሪ ላይ ሰው ይመለከተንም በቃ አለቀ ክርስቲያን ሙስሊም ከሆንሽ ትማሪያለሽ አለቀ አስቀድመን እኛ አስተዋውቀናል ጀነቴ እኛ እንደናንተ ፖለቲካ ስለማንሰራ አስቀድመን አሬዲ ምን አለ ሪፖስት የተደረገ ክርስቲያንም አለ የሙስሊምም አለ ሶ ክርስቲያን መሆን ከፈለሽ እና ርክሻለ ቴክስት አድርጋልኛል ከዚህ በፊት አየሁት ሰላም ብላኛለች አልመለስኩላትም አሁን መለስኩላት ማለት ነው ለምን ትናደዳላችሁ አትናደዱ በቃ ኤኒዌይስ ወደ ቶፒኩ እንመለስና ዘወጀል ሙታ ወይንም ደግሞ ጊዜያዊ ጋብቻ በእስልምና እንዴት ይታያል ቀርቷል ይሄ ነገር አሁን አይቻልም ወይ ጀነት የመመለስ ትችያለሽ ባልሽ ወይንም አባትሽ እንደዛ ማድረግ ይችላል አይችልም ጀነት ባልሽ እንደዛ ማድረግ ይችላል አይችልም አልሰማም ሰማለሁ ይሰማል ሙታ ቀርቷል አልቀረም እኔ ነገር ያለው እንደዚህ የሚባል ነገር መጀመሪያ ሰምቼ አላቅም አሁን እንዳጋጣሚ ተሰማችሁን እኔ የገባሁት ግን አሁን ያኛው ነገር አይቻልም ብዬ ሙስሊም አይደለሽም ማለት ያኛው አይቻልም ምን አልከኝ ለምን አይቻልም ሙስሊም ነኝ እንዴት ነው ታዲያ ማታውቂው አንድ ለምሳሌ ልጅ ያለ አስተምሮቱን እንዴት አታውቂው ያለ ኒካ ከሴት ልጅ ማለት አይቻልም ያለ ኒካ አይቻልም ያውን ለምን አይቻለው እንዴ እነ ዳውማታ አይቻለው ነብይሽ ፈቅዶ ነበር ከሴት ልጅ መነካከት አይቻልም ያለ ኒካ ነብይሽ ታዲያ ምን ተሳስቶ ነው ያለ ኒካ ሲነካከ ነበረው
የፈቀደው አስቀድሞ ነብይሽ ተሳስቶ ነው? አልነካካም አልነካካም ኦኬ። አልፈቀደም። ሐዲሱ ደግሞ እንደፈቀደ ያሳያል። ይሄ ደግሞ ስለዚህ ሐዲሱ እየዋሸ ነው ማለት ነው። የእስልምና እንትን አይደለም የእናንተ ራስ። እስቲ እንደዚህ በይ፣ እነኚህ ሐዲሶች እንዳሉ ክርስትና ችግር የለውም። እነኚህ ሐዲሶች በሙሉ የክርስቲያኖች ናቸው። ነብያችን እንደዚህ አላለም። እንደዚህ ካለ ግን ውሸት ነው በይ። እስቲ ማለት ነብይ አይሆንም እንደዚህ ካለ በይ እስቲ። እኔ ስላልኩ እኮ አይደለም ነብይነቱ የሚቀየረው፣ ግን ደግሞ እንደዚህ ደግሞ የሚል ነገር የለም። ችግር የለውም። አንደኛ ደግሞ ያወራሁት እንድንስማማ እኔ ያወራሁት አትጽይ ትንሽ ቀንሽ ቆይ። ነብያችን በፍጹም እንዲህ አላለም። ጊዜያዊ ጋብቻ አላዘዘም። ጊዜያዊ ጋብቻ የሚያዝ ካለ ወይንም ደግሞ ያዘዘ ከነበረ እሱ ሐሰተኛ ነብይ ነው በይ። የቀላል ነው። ነብይ ስላላለ እንደዛ ስለምታብኝ አላለም ብለሽ፣ ነገር ግን ጊዜያዊ ጋብቻ የሚያዝ ካለ ሐሰተኛ ነብይ ነው በይ። ነሲ ጀነቴ ቀጥይ። ቀላል ነሽ ጥያቄያችን። አው ማይክሽ ናንቹና ቀጥይ። ጊዜያዊ ጋብቻ ነው ወይንም ደግሞ ለ3 ቀን ለ2 ቀን ወሲብ አድርጉ ብሎ ያለ ካለ እሱ ሐሰተኛ ነብይ ነው በይ። ጀነት ማይክሽ ናንቹ እንጂ እሰማለሁ ነው አይደል? እሰማለሁ። ይቅርታ አሁን ነብያችን ሰለላሁ ዐለይሂ ወሰለም አይሉም እንደዚህ። ግን ደግሞ ይሄ ነገር ደግሞ ምን ነገር ከሆነ ደግሞ ይሄና ሲጀመር የሚሉበት ምክንያት የለም። ግን ይሄን ነገር እሺ እነሱ እሳቸው በኒካ የንክክነት ጓደኝነት ምናምን አሁን በእኛ እንኳን አይደለም እንደዚህ ንክክነት ስጋዊ ግንኙነት እንኳን ይቅርና ማለት ነው። ፊት ራሱ ወንድ ልጅ ፊት ራሱ ጸጉር ራሱ ማየት አይቻልም፣ አይደለም ስጋዊ ግንኙነት። አልጠየኩሽም እኔ። ስለዚህ ይሄን ነገር ደግሞ አያደርጉም። እኔ እላለሁ አያደርጉም እኮ እኔ የማይጠየኩሽ እላለሁ በቃ አያደርጉም እኮ አያደርጉም። በቃ እንደዚህ በይ አንቺ፣ እንደዚህ ብቻ በይ። ጊዜያዊ ጋብቻን ያዘዘ ካለ ለ2 ቀን ለ3 ቀን እንዲያደርጉ የፈቀደ ካለ ሐሰተኛ ነብይ ነው በይ። አዎ ሐሰተኛ ነብይ ነው። ምን ካለ ምን የሚያደርግ ዝሙት ይፈቀዳል ከተባለ ዝሙት ያ ድገሚ ውስጥ ለ2 ቀን ለ3 ቀን ፈጣሪ ወሲብ እንድታደርጉ ከሴቶች ጋር ተጋብቶ ለ3 ቀን ለ2 ቀን ለአንድ ቀንም ይሁን እሱ ለአንድ ቀንም ይሁን ለ2 ቀንም ይሁን እሱ ዝሙት ከተባለ ዝሙት ነው በቃ። ትክክል። አንድ ሰው ተነስቶ ለተከታዮቹ ለ2 ቀን ያህል ወይንም ለ3 ቀን ፎጣ ነገር ሰጣችሁ ወሲብ አድርጉ ብሎ ከፈቀደ እሱ ሐሰተኛ ነብይ ነው የሚሆነው አይደለ? ሲጀመር በቃ ነገርኩህ እኮ ይሄን ነገር ከተደረገ የትኛውም ነገር ይሁን ነብዩም ሰውም ይሁን ይሄኛው ነገር ደግሞ ዝሙት ከተባለ እኮ ዝሙት ነው፣ ማይፈቀድ ነው አይደለም? ነብይ እኔ ራሱ ያውቃለሁ እንደማይፈቀድ ማለት ነው። ጎበዝ። ስለዚህ እንደዚህ የሚል ጎበዝ። ስለዚህ እንደዚህ ያለ ሰው ሐሰተኛ ነብይ ነው የሚሆነው አይደለ? ዘማዊ ነው የሚሆነው። ስለ ነብይ ሳይሆን በቃ የትኛውም ነገር ዝሙት ከተባለ ዝሙት ነው አልኩህ እኮ። ያ ትክክል። በቃ እሺ ሐሰተኛና ጎበዝ በቃ እንደውም እናቅለውና እንደዚህ ለ2 ቀን ለ3 ቀን ተከታዮቹን ሂዱና ፎጣ እየሰጣችሁ ወሲብ አድርጉ ካለ ይሄ ሴሰኛ ነው አይደለ? እንዴ እንኳን ነብይ እንኳን ይቅርና ማለት ነው ሰለላሁ ዐለይሂ ወሰለም እኔ ራሱ እንደዛ ካልኩኝ አይደለም ነብያችን ሰለላሁ ዐለይሂ ወሰለም እሳቸው እንኳን ይቅርና እኔ ራሱ ካልኩኝ እሳቸው አሁን ለምሳሌ ይሄን ነገር ደግሞ ይላሉ ብዬ አላምንም። አይምሩይ ግን እኔ ያው ራሱ እንደዚህ ነው። አንቺ ራሱ ምን አልሽን? ይሄንን እንደዚህ ለ2 ቀን ለ3 ቀን ወሲብ የፈቀደ ካለ እሱ ሐሰተኛ ነው ዘማዊ ነው ያልሽን አይደል? አዎ ነብያችን እንደዚህ ካደረጉ ሰለላሁ ዐለይሂ ወሰለም አያደርጉም እርግጠኛ ነኝ። ግን ደግሞ የሚያደርጉ እንኳን እኔ ራሱ በሌላ አይደለም እሳቸው ሊያስተምሩ እና እኛ ራሱ እንኳን ጸጉራችን ራሱ ማየት አይቻልም። አሁን በእስልምና ወንድ ልጅ ቤታችን አሁን መገላለጥ ራሱ አይቻልም። ያለ ቤታችን ያለ ወንድማችን ያለ አታስረዝሚውና ምን አለችን? ነብያችን አይሉም ቢሉ ግን ዘማዊ ናቸው ሴሰኛ ናቸው ብላናለች። አሁን ይነበብልሽ ነብይሽ ነው ያለው። እስኪ ጀነት አንብቢው እስኪ እዚህ ጋር
የአላህ መልእክተኛ የሚለውን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንድ ወንድና አንዲት ሴት ለጊዜያዊ ጋብቻ ከተስማማች ጋብቻው ለ3 ሌሊት መቆየት አለበት። መቀጠል ከፈለጉም ይቻላል። መለያየትም ከፈለጉም ማድረግ ይችላሉ ይልሻል። የአላህ መልእክተኛ እንዲህ ብለዋል። አንድ ወንድና አንድ ሴት ለጊዜያዊ ጋብቻ ከተስማሙ ጋብቻው ለ3 ሌሊት መቆየት አለበት። መለያየት ከፈለጉም ማድረግ ይችላሉ ነው የሚልሽ። ይሄ የት ነው የምታገኘው? እናመሰግናለን። 5119 ላይ ምን ብላናለች? ለ3 ቀን ያህል የሚፈቅድ እሱ ሴሰኛ ነው ብላናለች። ለ3 ቀን ያህል የሆነ ፎጣ ነገር እየሰጡ ወሲብ ማድረግ ሴሰኝነት ነው። ይሄ ነቢይ ሊሆን አይችልም። ሳይ ሙስሊም 1406ን ደግሞ ክፈተው። ተከታዮቹ ራሱ በፎጣ ወሲብ ሲያደርጉ እንደነበሩ ቅድሚያ ግን ከዛ ይልቅ የሆነ ብልታችንን እንስለበው እንደ ሲሉ ነው ፎጣ እየሰጣችሁ ወሲብ አድርጉ ያለበትን አዲስ የሚያስታውሰኝ ከዚህኛው ብልታችንን እንቁረጠው ወይንስ ምናምን ሲሉት ቆመብናል ምናምን ሲሉት ኖ ፎጣ እየሰጣችሁ ወሲብ አድርጉ ያለው እሱ ነው። ኦኬ ነው ይሄ 1406 ነው ሳሂህ ሙስሊም። እናንተ ሰዎች ሆይ ከሴቶች ጋር ጊዜያዊ ጋብቻ እንድትፈጽሙ ፈቅጄላችኋለሁ። ነገር ግን አላህ እስከ ትንሣኤ ቀን ድረስ ከልክሎታል። ስለዚህ ከእንዲህ አይነት ጋብቻ ውል ያላት ሴት ያላት ሰው ይተዋት፣ የሰጣችኋትንም ነገር አትውሰዱ ይላል። ፎጣ እየሰጡ ወሲብ የሚያደርጉበት ማለት ነው። ፎጣዋን መውሰድ አትችልም። ወሲብ ካደረክ በኋላ ተከልክላል። በፎጣ ወሲብ ካደረክ ተጫርተው ነው ባይዘ የሳይ ሙስሊም 1406 እኮ ካጎቱ ልጅ ጋር ሄደና እሱ አንደኛው ቆንጅዬ ነው፣ ፎጣው ግን አሮጌ ነው። የዛኛው ደግሞ ፎጣው አዲስ ነው፣ ሽማግሌ ነው። አንዱ ቆንጆ ነው፣ ፎጣው ግን አሮጌ ነው። የዛኛው ደግሞ ወጣት እንትን ሽማግሌ ነው፣ ፎጣው ቆንጆ ነው። ከዛ ምረጭ ናሏት። ከዛ የዛኛውን ፎጣ ወደደች፣ ግን ቆንጆ አይደለም። ይሄኛው ፎጣው አሮጌ ነው፣ ግን ወጣት ነው፣ ቆንጆ ነው። ከዛ በቃ ፎጣ ባያምርም አንተ ቆንጆ ነህ አለች እና ከዚህኛው ጋር ተስማማች። ከ3 ቀን በኋላ በቃ 3 ቀን ከተደሰትክ አይበቃህም ልቀቃት አለ ነብዩ። ወይ ቀልድ እና ጀነት ምን ብላናለች? ቡኻሪ 46:15 ይከፈትልህ ወይ ቅድም ያልከው ሐዲስ። ኦኬ ቡኻሪ 46:15 ኦኬ ምርጥ ፍትሃዊ መፍትሄ ሰጣቸው። ስንት ቀን መታገስ ከብዷቸው መሰለ? 14 ቀን 15 ቀን መታገስ እኮ ከብዷቸው ነው። ለ14 ቀን ያህል ማለት ነው ከሚስታቸው ተለይተው እንዴ ብልታችንን እንቁረጠው እንዲ ያሉ ኖ ፎጣ እንኳን ታጣላችሁ እንዴ በፎጣ ወሲብ አታደርጉም እየሰጣችሁ ያለ ምርጥ መፍትሄ ማለት ነው። እንዲህ ይላል ነብዩ ባካሄዷቸው ቅዱስ ጦርነቶች ውስጥ እንሳተፍ ነበር። ከኛ ጋር ሴቶች ሚስቶች አልነበሩንም። ስለዚህ ለነብዩ ራሳችንን እንግዲህ እንኮራለን ይላል ትርጉሙ። ራሳችንን ካስትሬት እናድርግ፣ ካስትሬት እናኮላሽ፣ ራሳችንን እናኮላሽ አላቸው። ነገር ግን ነብዩ ይህንን እንዳናደርግ ከልክለው እናኮራለን ነው የሚለው። አይ ሲተረጉም እናኮራለን ነው የሚለው። እናኮራሻለን እናኮላሽ ሲተረጉም ማሽኑ ሲተረጉም በስነስርዓት ስለማይተረጉም ነው እንጂ ቃሉ ካስትሬት ነው የሚለው። ይኸውልሽ ይሄ ካስትሬት የሚለው ቃል እንግሊዘኛው ቃል ማኮላሸት ማለት ነው። ይሄ ግን ያው ጉግል ትራንስሌት ማሽን ስለሆነ በስነስርዓት ላይ ተረጉም ይችላል። ለዛ ነው እንግሊዘኛ የምታውቂ ከሆነ ካስትሬት ምን እንደሆነ ታውቂያለሽ።
ወይንም አረብኛ የምታውቂ ከሆነ አረብኛው ሀዲሱ ላይ ስላለ ሀዲሱን ማየት ትችላለሽ። ማኮላሸት ነው የሚለው ቃሉ። ከአረፍተ ነገሩ ጋር አብሮም አይሄድም እንጂ ሚስቶች ስላልነበሩን ራሳችንን እናኮራለን ማለት ነው። ራሳችንን እናኮላሽ አላቸው ነው ለማኮላሸት። ምክንያቱም በስሜት ከምንቃጠል እናኮራለን አልናቸው። ነገር ግን እናኮራለን ማሽን ነው እህቴ፣ ይሄንን የተረጎመው ማሽን ነው። ችግር የለውም። አርዲ ተስማማላት፣ ትቀጥል። አውዱን ታቀጥላት አሉ ትቀጥል። ከዛ በኋላ ራሳቸውን አኩርተው ምን ገጠማቸው? ሚስት ስለሌላቸው እሺ ራሳችንን እናኮራለን ብለው ጠየቁት። ከዛስ ምን አላቸው ነብዩ? ነብዩም ይሄንን ነገር ግን ነብዩ ይሄንን እንዳናደርግ ከልክለውናል። ቆይ ፕሊስ ጀነት አንደኛ ፊደል ነው እየቆጠርሽ ያለሽው አንቺ፣ ኔትወርክሽም ጥሩ አይደለም። አንድ ጊዜ ነገር ግን ነብዩ ይሄንን እንዳናደርግ ከልክለውናል። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድናገባ ፈቅደውልናል። ከዚያም እናንተ ያመናችሁ ሆይ አላህ ለእናንተ የፈቀዳላችሁን መልካም ነገሮች አትካዱ አሉ ይላል። ነገር ግን ነብዩ ይህንን እንዳናደርግ ከልክለውናል። ምን አንቺ እንኮራለን ያሉትን እንዳናኮላሽ ከልክለውናል ነው። ራሳችንን እንዳናኮላሽ ከልክለውናል። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድናገባ ፈቀዱልን ነው። ልብስ ሰጠን ለጊዜው። ይሄ ቀደም እንዳነበብሽው ቅድሙ ላይ ለሶስት ቀን የሚቆይ ጋብቻ ማለት ነው። ከዚያም እናንተ ያመናችሁ ሆይ አላህ ለእናንተ የፈቀዳላችሁ መልካም ነገሮች አትካዱ አሉ ይላል። ወይንም አትክዱ ይላል። አትተው ማለት ነው። ያ ምክንያቱም ጊዜያዊ ጋብቻን ስለፈቀደላቸው የተገናኛችሁባቸውን ገንዘብ ስጧቸው ስለሚል የሆነ ነገር ፎጣም ሆነ ምንም ሰታችሁ ወሲብ ማድረግ ስትችሉ ለምን ብልታችሁን ታኮላሻላችሁ ነው። ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን ያህል እነሱም መገናኘት ትችላላችሁ። ጀነት ቅድም ምንድን የሰራችልን ይሄ እንኳን በነቢይ ደረጃ ተውና እኔ ራሱ ዝሙት ብዬ ነው የሚያስበው። ይሄን የሚያደርግ ካለ ሴሰኛ ነው። ይሄን ማድረግ ብቻ ሳይሆን ደግሞ ይሄንን የፈቀደ ካለ እሱ ነብይ አይሆንም ብላናለች። ሳባዎቹ ደግሞ ይሄን ያደርጉ ነበር። ሳባዎቹ እንግዲህ እንደዚህ ናቸው። በዚህ ቡሃሪ 2506 አንድ ቼክ አድርገው ሲያርዲ ኢብን ቅዱስ ቦታ ሲሄዱ ምን እንደሚገጥማቸው እንዴት እንደሚሆኑ ኦኬ፣ ይሄንን ላሳያት። ቀጥታ ከአረብኛው ደግሞ ሲተረጎም ምን እንደሚል ተመልከቺ። ያሁኑ ከኛ ጋርም ሴቶች አልነበሩም ብሎ ቃሉን እንዴት እንዳደረገው ቅድም የእንግሊዘኛውን ቃል ነው። አሁን ደግሞ የአረብኛውን ቃል ማሽኑ ምን ብሎ እንደተረጎመ ተመልከቺ። ከኛ ጋርም ሴቶች አልነበሩንም፣ ስለዚህ ራሳችንን አንኮታክትም አልን ይላል። ያው እናኮላሽ እያለ ነው ማሽኑ። ይሄንን ቃል እንዴት አድርጎ መተርጎም እንዳለበት ስለማያውቅ ነው። ነገር ግን እንዳንሆን ከለከለን ብሎ ከዛም ማኮላሸት ብራንድ ነች። ስማ ማኮላሸት ኢትዮጵያዊ ነች፣ አትወጣም ከኢትዮጵያ ውጭ። እንደዛ መሆን አለበት። አንኮታክትም እስቲ በእንግሊዘኛ አታውቅም አንተ ማለት ነው። በቃ እስቲ ማኮላሸት በእንግሊዘኛ እስቲ ንገረኝ፣ ምንድን ነው? ኤግዛክት ትርጉሙን አታገኘውም። እውነት ለመናገር ካስትሬት ካስትሬት ነው ኤግዛክት ትርጉሙ። ይሄ እኮ እዚህ ጋር እኮ በደንብ እኮ ተቀምጧል። ተርጉመውታል እኮ እነሱ። ይኸው ሻል ዊ ካስትሬት አወርሰልቭስ። ይኸው ይሄንን ምናልባት ዲክሽነሪ ኢኑክ ማድረግ መቀጥቀጥ ነው። እሱ መስለብ ነው። ኦኬ ይሄንን ዲክሽነሪ ላይ ወስደሽ ካስትሬት ዴፊኒሽን ስቲ ሪሙቭ ዘ ቴስቲክልስ ይላል። ይኸው የወንድን ፍሬ ማጥፋት ይላል። ይኸው ሜል አኒማል ኦረማን የወንድ እንስሳ ወይንም ወንድ ሰውን ዘሩን ማጥፋት ነው ካስትሬት የሚለው። እንደዛ ነው። ለማንኛውም ኦኬ፣ የትኛውን ሀዲስ ነው ክፈት ካልከኝ ቀጥለ። አይ በቃ እዚሁ ላይ ያወሩ ሙሳ አለ
ግን ወደ ሙሳ ከመሄዳችን በፊት ግን ለጀነት ቆይ አንድ ጊዜ ሙሳ ጀነት ይኸውልሽ ልብ እንድትይ የምንፈልገው ነገር ምንድን ነው መሰለሽ? ለምንድን ነው እኛ ይሄንን ይዘን የመጣ ነው? መሐመድ ከፈጣሪ ሊሆን አይችልም፣ ከፈጣሪ የተላከ ሰው ሊሆን አይችልም። ምክንያቱም እነዚህን ነገሮች የሚናገራቸው አጠገቡ የነበሩትን ሰዎች ለማስደሰት፣ ሰዎቹ ከሱ ርቀው እንዳይሄዱ፣ ወንዶቹ ለትግል ስለሚፈልጋቸው፣ ለጦርነት ስለሚፈልጋቸው ከሱ እንዳይሄዱ በማሰብ እንደዚህ አይነት ጊዜያዊ ጋብቻን ከሚስቶቻቸው ተለይተው ጦርነት ላይ ስላሉ እዛ ላይ ያንን ነገር በቃ ተፈቅዶላችኋል እያለ ያደርግ እንደነበረ እንድታይ ነው ይዘን የመጣ ነው። አንቺም ያው ይሄንን ነገር ሰምቼ አላቅም፣ ይሄንን ነገር የሚያደርግ ሰው ነብይም ሊሆን አይችልም ብለሽ በራስሽም መስከረሻል። መሐመድ ስላረገው ብቻ ሐሳብሽን አትቀይሪ። በኋላ ላይ መተሽ ይሄንን ልብ በይ አስተውይና፣ ለምንድን ነው ይሄ ነገር ምንድን ነው? ማንን ነው እየተከተልኩ ያለሁት? ማንን ነው ነፍሴን የዘላለም ህይወት አገኝባታለሁ ብዬ ማን ላይ ነው እንድትንጠላጠል ያደረኩት? እውነት ይሄ ግለሰብ እንዲያው ነፍሴ ትገባዋለች ወይ ብለሽ ማሰብ አለብሽ። ነፍስ ቀልድ አይደለችም። የዘላለም ህይወት ቀልድ አይደለም። በእንደዚህ አይነት ሰው ላይ መመርኮዝ አደጋ አለው። በጣም ክፉ ነገር ነው። መጽሐፍ ቅዱስም ሲናገር የሚመካ በእግዚአብሔር ይመካ ይላል እንጂ በሰው ብትመኪ በሰው የሚመካ የከንቱ ከንቱ ነው ብሎ ነው የሚያስቀምጠው። እና አትመኪ በዚህ ሰው፣ መመኪያሽን እንዲያው ብታስተካኪና ብትፈልጊ ለማለት ነው። ይሄንን ልብ በይ እና ጊዜ ሰተሽ እነዚህን ነገሮች ብትመለከቺ ጥሩ ነው። ኦኬ ቀጥል ሙሳ አናግረው። ሶሪ እኔ አሁን ማስተላለፍ የምፈልገው አሁን እኔ ይሄን ለምሳሌ አሁን እንደ እስልምና ውስጡን ያን አክል እንትን መለሰው አይደለም፣ ግን ያውን ከታች በኩል ደግሞ ኮመንት ላይ ያጻፋችሁ ነው ሙስሊሞች እና ግቡና ደግሞ አላ የምታውቁትን ነገር አስረዱ። ግን ያጋንዳ አጋጣሚ ነው እንትን ያየሁት እና በቃላ ብዙ እንትን ለእነሱ ምናምን ካሉ በዚህ ነገር ደግሞ አስተያየት እንትን ብላችሁ ይሄ ነገር ደግሞ ከየተመጣ ነው መጽሐፍ እና ይሄ ነገር ደግሞ ሰምቼ አላውቅም። የትኛውም ሰው ማለት ነው በእስልምናም ይሁን የእምነት ክርስቲያንም እንትን የሚከተለው ይሁን እስልምናንም ይሁን ይሄ ነገር በጣም እንትን ነው ይከብዳልና በውስጥ በኩል ገብታችሁ በደንብ ይው ታብራሩ ደስ ይለኛል። እሺ አዳምጪ፣ ሌሎቹ ሲያወሩ አዳምጪ። ሜቢ ሪከመንድ ላድርግሽ። አንድ እንትን ነበረ ታስታውሳለህ? ማነዛዋል እሸቱ ላይ የቀረበች የሆነ ስርያ የሚል ፕሮግራም የሆነ ቀይ ቆንጅዬ ልጅ እስልምና ሙታ ይቻላል ብላ ቀይ ቆንጅዬ ልጅ ስርያ ነበር መሰራው ምናምን ብላ በአማርኛ ስርያ ይባላል አሉ ውስታዞችም ሼኮችም የተናገሩት አለ። ስርያ ምናምን እያሉ በኮድ ነው የሚያወሩት። እዚህ ሙታ ብለው አይጠሩትም፣ ስርያ ብለው የሚጠሩት። ሜቢ ልጅቷን ካስታወሳችኋት እኔ ቀይ ቆንጅዬ የሆነ ሰዓት መነጋገሪያ ሆና ነበረ። ኤኒዌይስ ሙሳ እንኳን ደህና መጣ። ክርስቲያን ትልቁ ላይ ሆን ሰላም ነው? እንዴት ነው? እንዴት ነው? ሙስሊም ነህ? የቀደመውን ቁርአኑን እስኪ ክፈተው። እስኪ የቀደመውን ቁርአኑን ሙስሊም ነህ ወይ? ሙስሊም ነህ ወይ? ሙሳ እያለኝ። መልካም። ሙታ ማለት ምን ማለት ነው? አዎ ዘወጀል ሙታ ማለት ምን ማለት ነው? ሙታ ማለት ምን ማለት ነው? እየጠየኩህ እኮ ነው። አታውቅም? ኦኬ። ነብይ ጊዜያዊ ጋብቻ ፈቅዶ ነበር አልፈቀደም? አላውቅም። ነብይ ጊዜያዊ ጋብቻ ጊዜያዊ ጋብቻ የሚባል ነገር የለም። ጋብቻ እንጂ ጊዜያዊ ጋብቻ የሚባል ነገር የለም። ጋብቻ እንጂ ጊዜያዊ ጋብቻ አስቦ ማግባት ራሱ ወንጀል ነው መስሎኝ። ኦኬ። ስለዚህ ሰሃባዎች ምናምን በመሐመድ አልፈቀደላቸው፣ በራሳቸው ነበር ሲያደርጉ የነበረው። የጠየቁን ብቻ መልስ። በራሳቸው ነበር ሲያደርጉ የነበረው ማለት ነው። በራሳቸው እያዳመጥከኛ ወንድሜ፣ በራሳቸው ነበር ሲያደርጉ የነበረው ሰሃባዎቹ። ሙሳ ቆይ እኔ ልመልስላት። ሙሳ ይቅርታ፣ እሺ ለእኔ አስተላለፍ። ምንም አላረጉም። አይ ሙሳ እኔ ራሱ ይመልስ። ታሚነኛ ቆይ ራሱ ይመልስ። ትቀጥላለህ። ፈራ ሙሳ ራሱ ይመልስ። ቆይ
ማውቷል እሱ እፎይ እኔ ጋር እናውራ። ለምን እሱ አልችልም መቻል? ለምን አንተ እኮ ነው ኢንተራፕት ያደረከው? እሺ እሺ ነብይ ፈቅዷል ለፈቀደም? እሺ ቀጥል። እሺ ከፈቀድክለት ሳሚ ነኝና አንቺ አሁን ምን እፎይ ምን አለ መሰለህ ጀነት የምትባለው ላይ ፖለቲካ አትስሩ። ቁርአኑን ክፈት። ያንን አሁን ቁርአኑን ክፈት። ቅድም ያላችሁ